እናትሽ እኔ ነኝ። አልከፍትልሽ። ዞር በይ አልከፍትልሽ። እባክህ ከዚህ ሴትዮ እራሱ ረድች። ቆይ ሰላም ምን አደረገች? እነግርሻለሁ ስላለሽ ነው። አዎ ሁለተኛ እዚህ ጋር ወይም ደግሞ የትም ቦታ ላይ የትም መንገድ ላይ ኤቢን አንድ ነገር ብልሃት ቢሆን ይኸውልህ እትዬ ልትመጣ አንድ ወር ሲቀር አንቺ ተወለድሽ። ተነገርከኝ። ኤቢ አትጩይ። ግማሹ ካስቀመጥክበት አምጣ። ሰማኛለህ? ደግሞ ሁሉም ነገር አውቄያለሁ። አሁን ለምሳሌ እኔና አንቺ ብንገናኝ ውሃ ምን ልትሆን እንደምችል አስበሽ? ለዘመናት ሲጠበቅ የነበረው ሚስጥር በኤቢ ተገኘ። ኤቢ ስትፈልገውና ስትጠራጠረው የነበረው በእጇ ላይ ደረሰ። የሰላምዬን ደብዳቤ ስታነብ የዳጣ እናት መሆኑን አወቀች። የዚህ ጊዜ ኦሬኔ እኮ ፊቱንም ተጠራጥሬ ያለሁ እኔ ኤቢ ተሳስቼ አላቅም በማለት ቤቱን በአንድ እግር አቆመችው። ናታንን ገፍትራ በመጣል ደብዳቤውን ለሁለት ተቆ አቶ ደረጀም አድኑን አስጠነቀቀ። ሁለተኛ እዚህ አካባቢ ኤቢ ብለህ ባገኘህ ለዛው አሳስሬ ነው እንትን የምልህ ሲለው ቀጥታ ሄደ። ወይዘሮ ማርታም ካሁን በኋላ አሁን እኔና አንቺ ብንለያይ ምን ይገጥመናል? ምንስ ትሆናለች ውሃ ስትል ምን ስትል ይሄን ሀሳብ አሰብከው? እያለች በጣም ጨነቃት። ጨርሰው በማለት የተፈጠረውን ጉዳይ ላይ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 73 ተለቀቀ። ወደ ክፍል 72 ስንመለስ እንግዲህ አቶ ደረጀና ወይዘሮ ማርቲ ስለ ሰላም እያወሩ ነበረ። ሰላም ጋር ሂጄ ጫፍጫፉን ስታወራኝ ነበረ። ምንድን ነው አንቺ በቃ ስለ እሷ ልጅ ተይው በቃ እኛ ባትነግረንስ ደግሞ እሷ ጋር ስትሄጂ እኔም አብሬሽ መሄድ አለብኝ እያለ አቶ ደረጀ የሚያወራው ሁሉ በቃ ግራ ቀኝ ሆነበት፣ ተጣፋበት ማለት ነው። ወይዘሮ ማርቲም ግራ በመጋባት ደሬ ምንድን ነው? ቆይ ምንድን ነው አልገባኝም። ምን ሆነህ ነው እያለችው ከኔ ጋር ብትሄድ ባትሄድ ደግሞ ይሄ ጸባይ ከመቶ ነው እስከ ዛሬ ብለኸኝ የማታውቀውን እኔ ሄድኩኝ አንተ ሄድክ፣ ለምን አብረን ነው መሄድ ያለብን የምትለኝ ከእሷ ጋር እያለች በጣም ተጨነቀ። የዚህ ጊዜ እሷም የተጠራጠረችው ነገር አለ ማለት ለእኔ ካወራችኝ ቀንተህ ነው እያለችን በጣም እየተጠራጠረኝ ነበረ። ቆይ ግን ለምንድን ነው እያለች በጣም ጥያቄ ሆነባት እና ይሄንን ስትለውም እሱም ግን በጣም ጨንቆታልና አቶ ደረጀ የዚህ ጊዜ እንግዲህ እውነት ለመናገር ምንም ነገር አላቅም፣ ግን ደግሞ ሁሉንም ነገር ትነግረኛለች ስትለው የልጁንም አባት ታመጣለች የሰፈር ሰው ራሱ እንትን እያለማ አይቀርም ስትለው የዚህ ጊዜ ልጇን አባትም እነግራሻለሁ ላንቺ ብላኛለች ስትለው የዚህ ጊዜ በጣም ይደናገጣል አቶ ደረጀ ማለት ነው። የዚህ ጊዜ ምንድን ነው የምትለው በማለት እንግዲህ ተነስታ እሷም በቁጣ ማለት ነው እሺ በቃ ከኔ ጋር ነው የምትሄጂው እሺ በይኝ ማርትዬ እያለ በሚላት ጊዜ እሷም ግራ በመጋባት ተቆጥታ ወደ ክላሷ ትሄዳለች። በጣም ይገርማል። እንግዲህ ወደ አቶ ደረጀ ጋር ስንወጣ እሱም ወጥቷልና ወደ ውጭ ማለት ነው። ውሃን ይዞ በጣም እየተጨነቀ ብቻውን እያወራ ብቻውን እየተጨነቀ ነው ያለው። አሁንም በተለይ ይሄንን ካለችው ወይዘሮ ማርታ ቀጥሎ በጣም በጭንቀት ውስጥ ይገኛል ማለት ነው። እንግዲህ ማርትዬ እሺ በይም ብሎ ነበር ያኔ እንደዚህ ብሎ ተነስቶ የሄደው። አሁን ላይ ግን መኪና ውስጥም ሆኖ በጭንቀት ነበር ያለው። እንግዲህ ኤቢ ማነች ውሃም አባዬ ምን ሆነክ ነው ዝም የምትለው ምንድን ነው እያለች አባቷን ብትጠይቀውም ምንም እያላት ነበረ። እያሰብኩኝ እያለ ብዙ ነገር እያላት ነበር ማለት ነው። በጣም የሚገርም ነው። እናም እንግዲህ አሁን ላይ በቃ አቶ ደረጀ ከመኪናው ውስጥ ሆኖ እንግባ እኔ ልንዳው እያለችው ነበረ። ውሃ ማለት ነው መኪናውን ሳበው ስትለው ራሱ
እንግዲህ ወደ ግቢውም ገብቶ ብቻውን ከመናፈሻው ቁጭ ብሎ ባለቤቱንም እየጠበቀ መጀመሪያ በመስመር ሲሄድ እንግዲህ አርዱም ኤቢን የኤቢ ፍቅር አዝሮት ማለት ነው። ኤቢ ኤቢ እያለ እንግዲህ ተቀምጧል ማለት ነው። ኤቢም እንግዲህ የለችም። እሱም ሲያየው ከመኪናው ወርዶ አርዱ ስትል እንግዲህ አንተ ኤቢን እንድትራና ግቢ ግባ፣ ምንድን ነው እውነቱን ተናገርና ኤቢን እሰጥሃለሁ በሚል አይ እኔ እኮ በዚህ ሳልፍ ደክሞኝ ቁጭ ብዬ ነው እንዲህ ብዬ ነው እያለ በጣም እየፈራ ይገኛል አርዱ ማለት ነው። እናም በዚህ የተነሳ አንተ መታሰር ነው የምትፈልገው? እዚህ ግቢ ላትደርስ እኮ ነው የተፈታው በዚህ መስመር። እሷን ደግሞ በቃ እንትን ትላለህ ሲለው እሺ በቃ ደክሞኝ ነው በዚህ ሳልፍ እኮ ደክሞኝ ነው እንድኩኝ ነው እያለ በጣም የማይለው እንግዲህ አንዳንዴ ሰለጠን ብለን እውነት ነው። እዚህ ጋር አንድ ቁም ነገር መያዝ ያለባን ነገር ቢኖር የፊልም ስም የምን ስም የውጮችን ስም እንይዛለን ማለት ነው። የራሳችንን ታሪክ ረስተን ማለት ነው። አሁን ኤቢን እንዲሰጥህ አሁን የምጠይቅህን ጥያቄ መልስ ይለዋል። የዚህም ጊዜ እሺ እመልሳለሁ ብሎ መጀመሪያ የፊልሙን ነበረ አርዱ ምናምን ብሎ የህንዶችን አክተር ስም ሲጣራ የነበረው ማለት ነው። የዚህ ጊዜ ምንድነው አንተ ደግሞ የህንድ ስም እንትን የምትለው? አሁን በላይ የምጠይቅህን ጥያቄ ከመለስክ እኔ ደግሞ ኤቢን እድርሃለሁኝ እሰጥሃለሁ በሚለው እሺ በማለት በደስታ ኦኬ የአፄ ምኒልክ አባት ማን ይባላሉ ሲባል እንግዲህ የአፄ ምኒልክ አባት አፄ ምኒልክ ብሎ ቁጭ አለ። ጉድ እኮ ነው። በእርግጥ ይሄንን ብዙዎቹ ታሪክን ማወቅ ይሄን እንግዲህ ከባርነት ነጻ አፍሪካን ያደረገ ሳታቃባት የነጮችን ይሄ ደግሞ እንግዲህ በቀኝ ግዛት ያልተገዛች አገር ኢትዮጵያን ብለው ብዙ ደማቸውን ያፈሰሱበት ኢትዮጵያኖች አጥንታቸውን የከሰከሱበት ይሄን ሁሉ ያላወቀ እንግዲህ የነጮችን የህንዶችን አክተር የፊልም አክተሮችን ስም ይዟል ማለት ነው። እናም እንግዲህ እንደዚህ እያለ ይሄን እንኳን ሳታቃየህ ታሪክህን የራስህን ትልቅ ታሪክ አስቀምጠህ የሌሎችን ይሄን ግን የራስህን አንድ እንኳን ይሄን የማታቅነህ ብሎ ከዛ አስጠንቅቆት እንግዲህ አርዶም ተነስቶ ይሄዳል ማለት ነው። ወደ ግቢ ገብቶ አቶ ደረጀም ቁጭ ይላል ከውሃ ጋር ማለት ነው። እንግዲህ ወደ ኤቢ ጋር ስንመጣ ኤቢ እንግዲህ ዛሬ ካሜራ ከናታን ክላስ ደቅን አስቀምጣለች። እሷ የፈለገችውን ነገር ለማግኘት ሲኦልም ቢሆን እገባለሁ እንዳለችው የጀርመኗ ውሻ ኤቢ ማለት ነው። ካሜራ ከናታን ክላስ አስቀምጣ ቤቱንም ቆልፎታል። ስታይ እንግዲህ ተቆልፏልና ወደ ሰራተኛዋ ዛጋ በመሄድ ማለት ነው ሂጂና የናታንን ክላስ እንዴ እኔ ነኝ የማጸዳውን ብሏል ቁልፉን ይዞታል ስትላት አይ ላጽዳ በይና ሂጂ ተቀብለሽ አምጪ ትላታለች። እሷም በፍርሃት ሄዳ ስታንቃት ሄዳ ታመጣላታለች። የዚህ ጊዜ እሱ እኮ ግን እኔ ነኝ የማጸዳው ብሏል ስለዚህ እንዴት ነው ስትላት ቀንታት ትወስዳለች። እንግዲህ ስልኳን ደቅና ካሜራ ያስቀመጠችበት ቦታ ስታገኝ ማለት ነው እንግዲህ ያን ደብዳቤ አግኝተዋለች ማለት ነው። ናታንም እንግዲህ ሲመጣ ወደ አዛን ጋር በመጣ ጊዜ እሷም እንግዲህ ሰራተኛዋ ማለት ነው የት ነው ቁልፌ ክላስ ላጸዳ ነው አላልከኝም እንዴ? ይቅርታ እኔ እኮ ቁልፉን ኤቢ ወሰደችው ስትለው የዚህ ጊዜ እንግዲህ ናታንም ነፍስ የለውም እየሮጠ ይሄዳል። እየሮጠ በሚሄድ ጊዜ አንድ ደብዳቤ እንደዚህ ገልጣ ልታነብ እንዲህ ሲባጨቁ ሲታገሉ ናታንም አቅም የለውም ስገፋው እንዳትነካኝ እያለች እንዳትነኪ አንቺ ባለጌ ሲላትም ያን ደብዳቤ መጀመሪያ አላነበበችውም። ከዛ ሲባጨቁ ለሁለት ቆርጠውታል ማለት ነው። ናታንን ከበሩ ላይ ገፍትራ ትጥለዋለች። ግማሹን ይዛ እሱም እየሮጠ ሲከተላት ነበር። እሱ እጅ ላይ ግማሹ እሷ እጅ ላይ ግማሹ ይዞ ከክላሷ ላይ ፎቅ ሄዳ በሩን ትዘጋና እንግዲህ ክፈቺ ቢላትም ጭራሽ ልትሰማ አልቻለችም። ናታንም ያው ስላላየው ምን እንደሆነ ባክሽን ክፈቺ ባክሽን ኤቢ ቢላት በፍጹም እሷም በያዘችው ወረቀት ግማሹን ማንበብ ቀጥላለች ማለት ነው። ኤቢ ስታነበው እንግዲህ ደብዳቤ ሁሉንም ነገር ልጄ እያለቀሰች የጻፈችውን ደብዳቤ ልጄ
እንግዲህ እናትሽ እኔ ነኝ ዳጣዬ፣ ለዘመናት እንትን ያልኩሽ እኔ ነኝ እናትሽ ብላ ደብዳቤ እሷን ሀሳብ የጻፈችውን ያኛውን ደብዳቤ ለሁለቴ ከቋረጡትን ትይዛለች ማለት ነው። በዚህ የተነሳ እንግዲህ ወይኔ ጉዴ እማዬ ጉዴሽን ያላየሽ፣ እኔ እኮ ኤቢ ተሳስቼ አላቅም። እኔ እኮ ኤቢ በምንም ድሮም አውቄያለሁ፣ አሁንም በምንም ተሳስቼ አላቅ። ይሄን ያክል ዘመን ስትዋሽን የከረመችው ይሄን ጉድማ እማዬ ጉዴሽን አላየሽ። ወይኔ ኤቢ በጣም ነው እኮ የምችለው ማለት ነው። በእርግጥም ተሳስታ አታውቅም። የፈለገችውን ግን አንዳንድ እዚህ ቦታ ላይ ከሆነ ከቤተሰብ ጋር የማይፈለግ የሚጠቅም እንኳን ቢሆን ያው በሆነ ዳጣ ብታቅ ጥሩ ነው። ይቺ ደግሞ አሁን እንግዲህ ቤቱን ልገለባብጠው ነው ማለት ነው። ይሄን ያክል የጓደኛ የልጅ ናት ብለህ ነው አንተ ያመጣኸው። እንግዲህ እናቷ እሱ አሁን አሳለ ብላ እንግዲህ ቤቱ ሊገለባበጥ ነው። እንግዲህ ወደ ኤቢ ጋር ስንሄድ እናንብባለች። ናታን የሚያዘውን ግማሹን ይዞ እያነበበ ነውና አባትሽ ደረጀ ነው የተወለድሽው፣ እንደዚህ ነው ካሳንችስ ነው፣ ስለዚህ እዚህኛው ሳይሆን አሁን የመጣው ነው እያለች ይሄንን በምትል ጊዜ እንግዲህ በጣም እየገረመው ናታን ማንበብ አልቻለም። እየተንቀጠቀጠ ያየውን ወይኔ ጉድ፣ ለዚህ ሁሉ ቤት መፍረስ ተጠያቂ እኔ ነኝ እያለ ራሱን በጸጸት ከቷል ማለት ነው። ኤቢ ባክሽን ክፈች ቢላትም ኤቢ ጭራሽም ይሄን ጉድማ ለእናቴ ነው ሂጅ የማሳየው ይሄን ጉድ እያለ እስከዛሬ ድረስ ይሄን ሁሉ ጉድ አላወቀችም። ማዬ እኔ ድሮ ተሳስቼ ኤቢ እኮ ተሳስታ አታውቅም እያለች ነበረ። እናም በዚህ የተነሳ ኤቢ ቤቱን እንግዲህ ከፍታ በሩን ልትወጣ ስትል ናታንም በእጁ ይዟል ወረቀቱን። በፍጹም አትሄጂም ብሎ ገፍትሮ ካልጋው ላይ ሲጥላት መልሳ ተነሳና ምን አገባ ይሄንን ቤት ታፈርሻለሽ፣ አይቻልም፣ እንዳልሰማሽ እንዳልአወቅሽ ሁኚ እባክሽን ኤቢ ሲላትም ይሄን ጉድማ ዞር በር ለእናቴ ነው የምናገረው ስትል በሩንም ቢዘጋባት በስልኳ ልትናገር ስትል ስልኳንም ይቀማታል ማለት ነው። አንተ ምን አገባ ይሄ የእናቴ ማን ነው የዳጣና የሰላም ጉዳይ ነው። ስለዚህ የሰላም እናት ዳጣ ናት ስትል ሌላውን ጽሑፍ አላወቀችም ማለት ነው። አባት መሆኑን እያለ ራሱን ደግሞ እንትን እያለ ይገኛል ናታን ማለት ነው። እናም በዚህ የተነሳ ናታንም ማለት ነው አሁን ላይ በጣም እየተጨነቀ ይገኛል። እምቢ ብለዋለች። እሷም ሁለተኛ የያዘውንም ወረቀት በመሰረቱ አውቃለች እሷ አባቷስ ማን ሊሆን አባዬ ነው ያመጣት። እንግዲህ አባዬም ልጅ ልትሆን ትችላለች አለች ደግሞ ሁለተኛ ማለት ነው። ዛሬማ እዚህ ቤት ጉድ ይፈላል እማዬ እያለች ጉድ እያለ ናታንም እየተንቀጠቀጠ ይገኛል። እንግዲህ እወጣለሁ ብላ እየታገለችም ነበርና ወደ ወይዘሮ ማርቲ ጋር ስንገኝ ማርቲና አቶ ደረጀ እንግዲህ በጣም እያወሩ ነው። ምጥንም መታ እናትና አባቷ ተጣልተው በአንድ በሁለት ቀን እንደዚህ ሆነች እያለ ነበረ። እናም በዚህ እየተነሳ ውሃ ምጥንም ሄዳለች ወይኔ ሄደች እኮ እያለች ስለሷ ነው አስበሸዋል። እኔና አንቺ አሁን ብንለያይ ውሃ ምን እንደምትሆን እያለኝ ነበረ። ይሄን በሚላት ጊዜ ምን ስትል አሰብከው? ደሪ ተውተው እንዲያጨርሰው በስማን በል ብላ ታማትቧለች ማለት ነው። እና ይሄን እየተባባሉ እውነቴን ነው እኮ እያለ እንግዲህ ቤቱን በአንድ ግራ አባዬምና እማዬም የሉ ዛሬ ታርፊያለሽ ብሎ ናታንም ግብ ይዟታል ማለት ነው። ወደ ኤቢ ጋር ስንመጣ ኤቢ እንግዲህ እኔ እወጣለሁ በፍጹም ብላ እንግዲህ እየታገለኝ ትገኘ ነበረ። እንግዲህ ናታንም በፍጹም ከዚህ ቤት አትወጭም ብሎ ናታንም ማለት ነው እጇን ይዞት ነበረ። እሷም ለእናቴ እደውላለሁ ብትልም ስልኳን ቀምቷት በሩን ከፍታ ልወጣ ስትል በፍጹም እንዲያውም ሊደፍረኝ ነው ላለው እሪ ላለሁ ብላ አፏንም ስከፍተው ማንም የለ እባክሽን ብሎ አፏን ይዟት ነበረ። እዚህ ጋር እየታገሉ ያለቀው ማለት ነው። በጣም የሚገርም ድራማ ነው። እንግዲህ ኤቢ እጅ ሊገባ ችሏል። ኤቢ እንግዲህ ይሄንን ግማሹን አግኝታለች። ይሄን ደግሞ ኤቢ ላይ ደረሰ ማለት ወይዘሮ ማርታ አወቀችው ማለት ነው። ስለዚህ አቶ ደረጀ ደግሞ የሲሳይ ልጅ ነው ብሎ ነው ያመጣት። አሁን ላይ እንግዲህ እናቷንም እንግዲህ አላወቀችም። በእርግጥ ዳጣ እናቷን ፍለጋ ላይ ያለኝ ነው ያው በዛ አይነት
እንትንም ባይባል አሁን እንግዲህ ወደ ኤቢ ጋር ገብቷል ማለት ነው። በጣም የሚገርም ነው ይሄ ድራማ ማለት ነው። አሁን እንግዲህ ምን ሊሆን ነው? ወይዘሮ ማርቲና አቶ ደረጀ ምን እንደሚሆኑ ቤቱ እንግዲህ ሊገለባበጥ ነው ወይስ ሀሳባቸውን ሲሳይ ነው ብሎ ሌላ ሰው አምጥተው እኔ ነኝ አባቷ ሊሆን እንግዲህ አላቅም። ምክንያቱም እኔ ነኝ እናትሽ ብላ ነው የጻፈችው። ደግነቱ ይሄኛው ወረቀት አልደረሳትም። የተረገዘውንም ልጅ እኮ ያንቺ ወንድም ነው አንቺ በጠፋሽብኝ እንትን ምትክ ነው ብላ ሀሳቧን ሁሉ ጽፋ ነበረ ማለት ነው። ይሄንን አስባችሁታል? ብቻ ከባድ ነው። በሚያየው ወቅት ሁሉ እንግዲህ ኤቢ ልታወጣው ችላለች ማለት ነው። በእርግጥ በዛ አይነት ደረጃ ዳጣ ባታቅጥሩ ነበር። በዚህ አይነት ደረጃ ማነች ኤቢ። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ ባይ ባይ።